ላለፉት 59 ዓመታት በእግዚአብሔር አደባባይ የሰነበቱት ከብዙሃኑ ጥቂት ቅሬታዎች መካከል የቆይታቸው ምስጢር ለሚያገለግሉት ጌታና አደራ ለተቀበሉት መንጋ ያላቸው ብዙ ፍቅር፣ ብዙ አክብሮት፣ ርህራሄና ትህትና እንደሆነ ይነገርላቸዋል። ኑሯቸውን በአሜሪካ አትላንታ በማድረግ የኢትዮጵያ ወንጌላዊት ቤተክርስቲያን በአትላንታ አገልጋይ ናቸው። ቄስ ዶክተር ቶሎሳ ጉድና ቄስ ዶክተር ቶሎሳ ጉድና 80ኛ ዓመታቸውን ባከበሩበት ማግስት በአዲስ አበባ ስቴዲየም በመገኘት ባቀረቡት መልእክት እንደ ልማዳቸው ስለ ኢትዮጵያ አንድነትና መያያዝ፣ እንደ ሀገር ስላለፉት ውድቀቶቻችን፣ በምድሪቱ ላይ ስለፈሰሰው ንጹህ ደም፣ እንደ ሀገር ስለተሰሩ ስራዎች፣ ስለ ዘረኝነት፣ በ2018 ስለሚደረገው ብሔራዊ ምርጫና አሁናዊ ስላለው ሁኔታዎች በዝርዝር በሚያስደንቅ ሁኔታ አስተምረዋል። መልእክታቸውን አድምጠን እንመለስ። ውድ ወገኖቼ፣ መላው የኢትዮጵያ ሕዝብ ከዳር እስከ ዳር ሃይማኖት እንዳለውና ሲበዛ አክራሪ ሃይማኖተኛ እንደሆነ ዓለም የሚያውቀው ጉዳይ ነው። ሃይማኖተኛነት ከገባንና ከኖርንበት እጅግ ጠቃሚ ነው። ችግሩ የእውነተኛ ሃይማኖተኛነት በእውነት ሳይገባንና በሕይወታችንና በህብረተሰባችን ሳንኖርበት ስንቀር ትልቅ ችግር፣ ትልቅ መከራ ያስከትላል። እውነተኛ ሃይማኖት ለማንኛውም ህዝብ ለህይወት፣ ለሰላም፣ ለፍቅር፣ ለእርቅ፣ ለህብረት፣ ለእድገት፣ ለልማት፣ ለአንድነት፣ ለአገር ወሳኝ ነው። ሃይማኖት ግን መዝመር የለቀቀና ዓላማውን ስስት ይህ ነው በማይባል በህይወትና በኑሮ ጨለማ ውስጥ ይጨምራል። ዛሬ በምድራችን የውሸት ሁሉ አባት የሆነው ሰይጣን በኦርቶዶክስ ሽፋን፣ በካቶሊኮች ሽፋን፣ በፕሮቴስታንት ሽፋን፣ በሃይማኖት ሽፋን፣ በቅድስት ድንግል ማርያም ሽፋን ምድሪቷን፣ ህዝቡን ምን ያህል እያንገላታውና እየተጫወተበት እንዳለ በቅዱስ ወንጌል አይኑ የተከፈተለት ሰው ያያል። ህዝቡ ሃይማኖት አለው እንጂ ህይወት የለውም። ህዝቡ ሃይማኖት አለው እንጂ ጤና የለውም፣ ሰላም የለውም፣ ፍቅር የለውም፣ ማስተዋል የለውም፣ መጽናኛ የለውም። ለምን ቢባል አብዛኛው የኢትዮጵያ ህዝብ በጓዳው በድብቅ በጓዳው የሚለማመዳቸው አጋንንታዊ መተቶች ከአይነታቸውና ከስማቸው ጭምር ስፍር ቁጥር የላቸው። ይህ ሁሉ መንፈሳዊ ክስረት፣ ይህ ሁሉ መንፈሳዊ አመፅ፣ ይህ ሁሉ መንፈሳዊ ጨለማ፣ ይህ ሁሉ መንፈሳዊ ግልሙትና በምድርቷ እያለ ይህ ህዝብ ለምን ይጣላል? ለምን ይጋፋል? ለምን ይበዳደላል? ለምን ይጠፋፋል? ብለን መጠየቅ ወገኖቼ አለመረዳት ነው። እኛ ደግሞ ዛሬ ጠዋት ከአገሪቷ ብሔር ብሔረሰቦች የተሰበሰብነው ዋና ምክንያት በምድርቷ ላይ ያሉትን የእያንዳንዱን ብሔር አጋንንታዊ መሰዊያዎች በጌታ በኢየሱስ ክርስቶስም በማዳግም ሁኔታ ለማፍረስ ነው። የምናፈርሰውም ወገኖቼ በፍቅር ወንጌል፣ በምሕረት ወንጌል፣ በይቅርታ ወንጌል፣ በእርቅ ወንጌል፣ በጌታ ወንጌል፣ በኢየሱስ ክርስቶስ ወንጌል የሰይጣንን መሰዊያዎች እናፈርሳለን። ውሸት በእውነት ይተካል። ሞት በሕይወት ይተካል። ውርደት በክብር ይተካል። ጨለማ በብርሃን ይተካል። ኢትዮጵያ ትፈወሳለች። በመጽሐፍ ቅዱስ እንደምናነበው የእስራኤል ልጆች እንደ እግዚአብሔር ሕዝብ ብዙውን ጊዜ ለብዙ ዘመናት በጠላቶቻቸው እንዲገዙ
የመከራን ዘመን እንዲያዩ የተደረጉት እግዚአብሔርን ትተው ራሳቸው የሰሩትን አማልክት በመከተላቸው ነው። በእጅ የተሰሩትን አማልክቶች እግዚአብሔር ይጸየፋቸዋል። በኢትዮጵያ ጓዳ ዛሬ በግንቦት ቀን ኢትዮጵያውያን ብዙዎቹ ቁጭ ብለው በሚገባ ይዞ የሚንከባከቡት በሙሉ በእግዚአብሔር ዓይን ፊት አስጸያፊ ነው። እግዚአብሔር ይጸየፈዋል። ዘላለም ጥፋት የሚመራው ይህ ሰው ሰራሽ የባዕድ አምልኮ ገዳይ ነው። የሰራዊት ጌታ እግዚአብሔር እስራኤላውያንን ወደ ንስሐ ሲጠራቸው በተራራ ላይ የሰሩትን በሸለቆ ውስጥ የደበቁትን የአባቶቻቸውን የአምልኮ መሠዊያ በማፍረስ በመንፈስ የሚመለክበትን አዲስ መሠዊያ የጽድቅ መሠዊያ የክብር መሠዊያ የፈጣሪ መሠዊያ እንዲሰሩ ነው። በሌላ አነጋገር እውነተኛ ንስሐ ከእግዚአብሔር ውጭ የሆነው ማንኛውም አይነት እምነት ማስወገድ ነው። እስራኤላውያን ጣዖቶቻቸውን ባፈረሱና እግዚአብሔርን ባመለኩ ቁጥር ትልቅ ፈውስ፣ ትልቅ ክብር ይጠብቃቸው ነበረ። ስለሆነም የዘር ማንዘራቸውን ማንኛውም የባዕድ አምልኮ ከመካከላቸው ማራቅ፣ በሙሉ ልብ ለእግዚአብሔርን ማምለክ ብቸኛ የፈውስ የምሕረት የበረከት መንገድ እንደሆነ ተረዱ። ወደ ብሔራዊ ምርጫ ስንመጣ ጸሎታችን እጅግ አስፈላጊ ስለሆነ አሁንም እንቀጥልበታለን። ከእንግዲህ የኢትዮጵያ ብሔራዊ ምርጫ እንደ ከዚህ በፊቱ የቋንቋ ጉዳይ፣ የክልል ጉዳይ፣ የጎሳ ጉዳይ፣ የዘር ጉዳይ፣ የጾታ ጉዳይ፣ የክብረ ነገሥት ጉዳይ አይሆንም። እንደዛ አይሆንም። በዚህ በ21ኛው ክፍለ ዘመን እንዲመራን የምንመርጠው ግለሰብ ብዙ የሚጠበቅበት ነው። እግዚአብሔርን የሚፈራ ለመምራት ጥሪ ያለው፣ ለመምራት ችሎታ ያለው፣ ለመምራት ካሪስማ ያለው፣ ለመምራት ካራክተር ያለው፣ ለመምራት ሞራል ያለው፣ ተሻግሮ የሚያሻግር ለመሸከም ትከሻ ያለው፣ ለማስተማር ዕውቀት ያለው፣ ለመምራት ትዕግስት ያለው፣ ለመስማት ጆሮ ያለው፣ ለመታረም ፍቃድ ያለው መሆን ይጠበቅበታል። በተጨማሪም ይህ የግሎባላይዜሽን ዘመን ስለሆነ በኢትዮጵያ ሆነ በዓለም መድረክ ድምፁ የሚሰማውና የሚታመን በሄደበትና በቆመበት ተጽዕኖ ፈጣሪ የሚሆን የሚችል አቅም ያለው ጌታ እንዲሰጠን እንጠይቃለን። አሁን ይህ ዘመን የኢትዮጵያ ዘመን ነው። ኢትዮጵያ በዓለም አካባቢ ተጽዕኖ የምትፈጥርበት ዘመን ነው። ኢትዮጵያ ተጽዕኖን የምትፈጥረው እግዚአብሔር በሚያስነሳላት መሪዎቿ ነው። በፖለቲካ ዓለም፣ በአገልግሎት ዓለም፣ በስራ ዓለም፣ በተለያዩ በምርመራ ዓለም በሚያስነሳቸው ሰዎች እግዚአብሔር ተጽዕኖን እያመጣ ኢትዮጵያን ወደ ልዩ ደረጃ እየወሰዳት ነው። እኔና እናንተ የምናስበው እንደዛ ነው። የምንጸልየው እንደዛ ነው። የምንመርጠው እንደዛ ነው። ከእንግዲህ ወዲህ የዱሮ ወሬ ቀርቷል። የዱሮ ወሬው ወገኖቼ በቋንቋ በክልል አንዱ በዚህ በሚመጣው ምርጫ በዛ ዘመን እግዚአብሔር ከምድርቷ ላይ እንዲያነሳው የሚፈልገው ነው። ከምድርቷ ላይ እንዲያስወግደው የሚፈልገው ምንድነው? ክልል ነው። ምኑን ትከልላለ? ምን አለና ነው የምትከልለው?
እኔና እናንተ ለክልል አልተፈጠርንም፣ ለመተቃቀብ ነው ተፈጠርነው። እኔና እናንተ አብሬን ለመኖር፣ አብሬን ለመስራት፣ አብሬን ለመዝመት፣ አብሬን ለመክበር፣ አብሬን ለመቆም ነው የተፈጠርነው። ምንድነው ክልልን ያመጣ? ክልል የሚባል ነገር በሽታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከምድሪቷ ላይ ይገፈፍ። የትኛው ዘር ነው የሚከለለው? ወገኔ እያንዳንዳችሁ በእግዚአብሔር ፊት እንዴት የምታምሩ፣ እንዴት እግዚአብሔር የመረጣችሁና ለዓላማው የጠራችሁ ሰዎች ናችሁ። ነገር ግን በመንደር ፖለቲካ፣ በመንደር አስተሳሰብ፣ በራስ ወዳድነት ይህ የክልል ነገር መጥቶ ህዝባችንን እያለያየ እንዲገፋፉ ወደ ጦርነት እንዲሄዱ የምንበላው የለንም፣ ወደ ጦርነት እንሄዳለን። ወገኖቼ ከእንግዲህ ወዲህ ለኢትዮጵያ የሚያስፈልጋት በቤተ መንግስት የሚያስፈልጋት፣ በቤተ ክህነት የሚያስፈልጋት፣ በቤተ ክርስቲያን የሚያስፈልጋት፣ በንግድ ዓለም፣ በዩኒቨርሲቲ፣ በትምህርት ዓለም የሚያስፈልጋት እግዚአብሔር ከክልል አእምሮ ነፃ ያወጣቸውና ምድሪቷን በናዝሬቱ በጌታ በኢየሱስ ክርስቶስ አንድ የሚያደርጉ ዓለምን በሙሉ ከዳር ከድንበር አልፎ ባህርን ተሻግሮ ከዓለም ጋር መስራት የሚችሉ መናገር የሚችሉ እግዚአብሔር በምድሪቷ ላይ ያስነሳልና ታሪካችን ከዛሬ ጀምሮ ተለውጧል። በአሁኑ ጊዜ በዘመናችን አይቴን ሆነ አስበን የማናውቀውን አስደናቂና አስደማሚ ለውጥ እየመሩ ያሉትን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን፣ ክብርት የከተማችን ከንቲባ ወይዘሮ አዳነች አቤቤን በጌታ በኢየሱስ ክርስቶስ ስም እናመሰግናችኋለን። በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር ክብር፣ በእግዚአብሔር ቅባት፣ በእግዚአብሔር ሙላት እንባርካችኋለን። አሜን። እንባርካችኋለን። ብድግ ብላችሁ ይህንን ቆሻሻ የጠረጉትን እንዲጠርጉ ያደረጉትን ለሰራዊት ጌታ ለእግዚአብሔር ክብርን ስትሰጣላችሁ፣ ክብርን ስጡ ለእነዚህ ለመሪዎቻችን። ክብር ለእግዚአብሔር ይሁን። እንዲሁም አንዳንድ ነገሮችን እንጠቅሳችኋለን። በዚህ መንግስት አመራር አጭር ዘመን ከላይ በሚሰጣቸው መምሪያ መሰረት በታማኝነት ኃላፊነታቸውን እየተወጡ ያሉትን ሹማምንቶች፣ የቢሮ ሰራተኞች ስንፍናን፣ ብሔርተኝነትን፣ ጉቦን እጅግ ስለሚጸየፉና ኃላፊነታቸውን በንጹህ ሕሊና እየተወጡ ስላሉ የኢትዮጵያ ሰራተኞች ስለ ኢትዮጵያ ሰራተኞችና መሪዎች እግዚአብሔርን እናመሰግናለን። አሜን። እናመሰግናለን። አዎ በምድራችን ላይ በቆራጥነት፣ በድህነት፣ በማይምነት ላይ እየተወሰደ ስላለው እርምጃ እየታየውም ስላለ መልካም ውጤት የእስራኤል ቅዱስ እግዚአብሔር አሁንም እስከ ዘላለምም የተባረከ ይሁን። እጆቻችሁን አንሱና እግዚአብሔርን አመስግኑት። ሌላው እጅግና አስደማሚ የሆነው በተለይ የዓለምን መንግስታት ተቃውሞ ተጽዕኖ አልፎ በዓለም እጅግ የተደነቀ ስራው አልቆ አገልግሎትን መስጠት ስለጀመረው ስለ ትልቁ ህዳሴ ግድብ እግዚአብሔርን እጅግ አድርገን እናመሰግነዋለን። ከጥቂት ጊዜ በፊት ትፈርሳለች፣ ትወድማለች እየተባለ ይሟረትባት የነበረ ዛሬ ግን እየለመለመች የዓለምን ሕዝብ ትኩረት እየሳበች የዘመኑ ድንቅና ታምራት እየተባለች ወደፊት እየገሰገሰች ስላለች ኢትዮጵያ እግዚአብሔርን ብድግ ብለን እግዚአብሔርን እናመሰግነዋለን። ውድ የመልእክተኛ ሚዲያ ተከታታዮች እግዚአብሔር ሀገራዊ ለውጥን በሚያደርግበት ጊዜ አጋንንታዊ መሠዊያዎችን በማፍረስ ለእርሱ ክብር የማይሆኑ አምልኮዎችን በማስወገድና
ከእያንዳንዱ ግለሰብ በመጀመር ቤቱን ያጠራል። ቄስ ዶክተር ቶሎሳ ጉዲና እንዳስተላለፉት መልእክት ለብዙዎች ሞትና መፈናቀል ምክንያት የሆነው ሰይጣን በጋራ ልንቃወም ይገባል። ያኔ ምድራችን ሰላም፣ አየራችን የጠራ፣ ሕይወታችን የበረከት ይሆናል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።